ተቆመ ተስቃለ ጸጉሯን ነው ማውልቅላት ስትል ሃይሚ የዛኔ ነው ማወራው የድሮ የድሮ አራኔ ያላስታውስም ድሮ ነው አልፏል። ትላንትና ዳኒ ቴክስት እንዳረየልኝ ነግሬሻለሁ። ምንድነው እኔና ዳኒኮ ለአንዴና ለመጨረሻ ጊዜ በሰላም እንፍታው ስለሱ ነው ያልፈለገው። ገባ አይደለ? እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እስከዛሬ ላስቀየምኳችሁ ይቅርታ። ወዳችኋለሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ትላንት አይታችኋል ከሶሲ ጋር አሪፍ ጊዜ አሳልፈናል። አሪፍ ነበረ። እኔም ስላገኘኋት ደስ ብሎኛል፣ እሷም ደስ ብሏት ነበረ። ግን ደግሞ ዳኒ ቴክስት አድርጎልኝ ነበረ። ምንድነው ምናምን ነገር አለኝ። ያው እኔ ምንም አላልኩትም፣ ለሷም ነግሬያት ነበረ ቴክስት እንዳደረገልኝ። ብቻ ሌላ ነገር አይደለም። እኔና ሶሲ ጀስት ጓደኞች ነን። ሌላ ሊያሳስብ የሚችለው ምንም ነገር የለም። ደግሞ ቢያስብም አልፈልግም ብሎ የተዋት እሱ እንጂ እኔ አይደለሁም። ያልፈለጋት እሱ ነው፣ አልሆነ ያለው እሱ ነበረ። እና ግን እንዲረዳኝ የምፈልገው አንድ ነገር ቢኖር እኔና ሶሲ ሌላ ነገር የለንም። ጓደኛዬ ናት፣ በጣም ማከብራት፣ በጣም መወዳት ጓደኛዬ ናት። እና ብቻ ያው ሌላ ነገር እንዳያስብ ቢያስብም ምንም ችግር የለውም። ብቻ ግን ያለፈው አልፏል። እና ሃይሚም ያው ሶሲን ከማግኘቴ በፊት ልደቷን አክብረንላት ነበረ። ምንም አላልኩም፣ እኔ መልካም ልደትም አላልኳትም። ብቻ ምንም ነገር ሳልላት ነበረ ቪዲዮንም እንትን ያልኩት። እና ዛሬ ያው እንኳን ተወለድሽ ልላት እወዳለሁ። ያው አሪፍ ጊዜ እናሳልፋለን ብለን ጠብቀን እናስታርቃቸዋለን ብለን ጠብቀን ነበረ ያንን ያደረግነው። ግን ደግሞ ሳይሳካለን ቀርቷል። ያው ሁለቱ ምን እንደሆነ አላቅም። ሲገናኙ በጣም የሆነ ማይሆን ስሜት ውስጥ ነው እየገቡ ያሉትና ብቻ ለማንኛውም ይስተካከላል። አሁንም ተስፋ አንቆርጥም። ከዚህም በኋላ የተሻለ ነገር ለማድረግ ሁለቱን ሊያስማማ የሚችል ነገር በማድረግ ወደፊት እንላለን እንጂ አሁን በዚህ ትንሽዬ ነገር ወደ ኋላ ልንል አንችልም። ብቻ ነገሮች በሙሉ ይስተካከላሉ። ተስፋ አንቆርጥም። እናንተም ከጎናችን ናችሁ። እና ትላንትናም ኮሜንት እያየው ነበረ ሶሲ ቻናል ላይ እና ብቻ አቀባበላችሁ አሪፍ ነው፣ ደስ ብሏችኋል። ከሶሲ ጋር አብረን ቪዲዮ እንድንሰራ የሆነ ነገር እንድናደርግ ትፈልጋላችሁ እና በጣም ደስ ብሎኛል። አስተያየታችሁን እቀበላለሁ። እና አሪፍ ኮሜንት እዚህ ቪዲዮ ላይ አሪፍ ኮሜንት ጻፉልኝ። ማድረግ ያለብኝን ምን አድርጌም በምን አይነት መንገድ መሄድ እንዳለብኝ ብትነግሩኝና የተሻለ ነገር እየሰራው እናንተ ሊያስደስት የሚችል ነገር እየሰራው በአሪፍ ቪዲዮ አብረን እንድንመጣ አብረን በቃ የሆነ እናንተን ፈታ ዘና ሊያደርግ የሚችል ነገር በመስራት እንደዛ አይነት ስራ ብንሰራ ደስ ይለኛል። እናንተን ለማዝናናት እናንተ እንድትደሰቱ እንዲደብራችሁ አልፈልግም። ያው ያለው ነገር ባይፈቅድም እንድንሆን ብቻ ግን ያው ይስተካከላል። እኛም የቻልነውን እናደርጋለን። እናንተም በቻላችሁት አቅም የቻላችሁትን እያደረጋችሁልን ወደፊት ብለናል። እና ሶሲን ጠርቻታለሁ፣ ላገኛት ለነግራት ፈልጋለሁ። ያው በእናንተ ፊት ይሆናል አይደለም፣ ማይሆን ችግር ውስጥ እንድንገባ አልፈልግም። በእኔና እሷ ግንኙነት የሆነ ሊናደድ የሚችል ሰው እንዲኖር አልፈልግም። ከፈለገ አሁንም ፍላጎቱ ከሆነ ዳኒ ከሷ ጋር መስማማት የሚፈልግ ከሆነ ከሷ ጋር አንድ መሆን የሚፈልግ ከሆነ እኔ ችግር የለብኝም፣ እንዲስማሙ ፈልጋለሁ። ግን ደግሞ የሷን ፍላጎት ይወስነዋል። የሷስ ፍላጎት ከዚህ በፊት እየበደላት የነበረው እሱ ነው፣ እሱ አይደለችም። እና መቀጠል የሚፈልግ ከሆነ ከሷ ጋር አንድ መሆን የሚፈልግ ከሆነ ዛሬ በእናንተ ፊት የሷንም ስሜት የሷንም ፍላጎት እንጠይቃትና ምን እንደምትል አብረን እናያለን። ብቻ ያው ምን እንደምትል እንሰማለን አብረን እስክትመጣ እንጠብቅ። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። አንቺን በአካል አግኝቼ በናፍቆት ማባቴ ረስ አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። አንቺን በአካል አግኝቼ በናፍቆት ማባቴ ሰላም ነው ለኔ ጌታ
ጌታ አንድ ላንተ አንድ ለኔ ውለታሽን የበዛ ነው። ምን በምንድን ነው የምከፍሎሽ? አይበረም ጓደኛዬ እኮ ካይወቃ ለመገባበዝ ውለታ እያያችሁ ነው ቤተሰብ። አንተ እዚህ ጋር ትጣጥ እሺ ትጋልጣ ይዙስ አላቅም ያዘው ምን ቆሻሻ? ለምን ባስኬት ስናገኝ እንጥላለን። እሺ ኪስ ውስጥ ጨምራለሁ ቆሻሻ እንዳጥል ብለኝ ጁስ ገዝታልኝ እዚህ ስጠጣ ነው። በጣም ነው የማመሰግነው። እና እንዴት ነሽ? እንዴት ነህ? ካሜራ ይዤ ጠበቅኩሽ። እንዴት ናችሁ? ይቅርታ ሰላም አላችሁ ብትነግረኝ ለእነሱም ገዛ ነበር። ሻል ልጠጣ ቤተሰብን ጥያ ሆነ ይዋጥልኝ። 1 5 10 ይዘሽ ብትመጪ እኮ ቤተሰብም እንሰጥ ነበር። ለኔ ብቻ አላወኩማ ለምን ካሜራ ይዤ እንደምጠብቅ ሳልናገር ነው ካሜራ ይዤ ጠበቅኳትና እኔማ ወክ እናርግ ስትለኝ እኮ በባዶዳችን ወክብ እንዳረግ ብዬ ታፍጣል እና አይደል በጣም ለዛ ነው ይወጣ እና ለምን መሰለሽ የጠራው ሶስዬ በእናትሽ ትላንትና ዳኒ ቴክስት እንዳረገልኝ ነግሬሻለሁ። ምንድነው እኔ ጋር ደውሎ ነበር ግን እኔ አላነሳው እንዴ ምንድነው እንዴ አላነሳውም ስለ ፍጽ በእናት እኔ ምን ልበል እኔና እሺ አላወራንም እኔና ዳኒኮ ለአንዴና ለመጨረሻ ጊዜ በሰላም እንፍታው ስለሱ ነው ያልፈለገው ገባህ አይደለ እኔና እሱ አልፈልግሽም ብሎኝ ይገፋኝ እሱ ነው ምን እንዳረግ እንደሚጠብቅ አላቅም እኔ ለዳንኤል ያለኝ ነገር ቀንሷል ብቻ ሳይሆን ተነጨራሹም ጠፍቷል አሁን ላይና ምን እንደማረግ አላቅም ማለት ምን እንዳረግ ኤክስፔክት እንዳረገኝ ስለማላቅ ነው እኔም ብዙም ያልኩት ማንሳት ነው ያው የተነገረ እኮ ነው ዳኒ በእናት እኛ ምን እናድርግ እንዴ እኔ ጀስት ጓደኛዬ ናት አሪፍ ጊዜ እያሳለፈን ነው ከዚህም በኋላ አሪፍ ነገር እያደረግን ቤተሰብን ለማዝናናት ስለምንመጣ የሚደብሩ ከሆነ ወይ ቪዲዮአችንን አይደል የኛ ቪዲዮ አትመልከትና ያው ሌላ ነገር አይደለም አንተ ነህ የገፋሃት አረ ቺርስ አልተባባረ ወይኔ ቺርስ እሱ ነው እንጂ በደንብ አድርጎ ይገፋኝ እኮ እንዴ ነው አብረን ሁን ታውና አስተካክለው ይሄ ነገር ሲያልፍ ይቆጭሃል ብቻህን ትቀራለህ ዳኒ ታው ባሁን አታስብ አላልኩም ማለት እኮ አይተዋል አላልኩም እኔ ካኔና ካይኒ ህይወት ውጪ አላልኩም ብሎ ሸመጠጠኝ ማለት ነውና ሁሉስኔት ያረኩኝ ነው የምር እንደዛ አላለኝም እንዴ ቪዲዮ ራሱ ገብቼ ፈልጌ አየው ብሏል አላልኩም ማለት ብቻ ለማንኛውም ታየው ችግር የለውም እንደፈለገ ይበል ማግኘትም ከፈለክ እኔን አግኝተህ ማውራት ትችላለህ አራቶሰን ቦጣ ችግር የለም የፈለገውን ነገር ማውራት ትችላለህ እኔ አይ በኔ ምክንያት ችግር ውስጥ እንደዚህ ምናምን ጸብ ውስጥ እንድትገባ አልፈልግም አይ የምን ጸብ እኔ ይሄንን እኮ በቃ ተዳሊንጋ ቁመን ምናምን ነገር በቃ ሰላም ፈጥረን ነው እየሰራን ያለ ነው ገባህ አይደል እዚህ ጸብ ስለሚሰለች ነው በሰላም እንምጣ ብለን ነው ግን የሰው ልጅ ደግሞ ሰላም ካልፈለገ ምን ማድረግ ይቻላል መተው ነው እንግዲህ መጀመሪያ ይሄ እንደሚመጣ ማሰብ ነበረበት የምር ከዚህ የባሰ ነገር እኔ እኮ ብሎክ ነበር ያረጋኝ ብሎክ ጌታን ሾኔ ምን ይባል ከዛ ወንደር እኔ ይበርዱኛል አቀፈኝ እግዚአብሔር መጣን ይበርደኝ ጌታ ግን አይበርድም ልጋ አረ አይ ገና ነው እንትና ስላገኘሽ ደስ ብሎኛል ጁስም ስለጋበሽኝ በጣም ደስ ብሎኛል በጣም ነው ማመሰግነው ደግሞ ይልመድብሽ አረባክ እኔንም አንገትና ይዤ ነው አብዬ እንተ ደምጋብዘኝ ኔክስት እኔ እንደውም ሌላ ከዚህ ከፍ ያለ ከጁስ ከፍ ያለ ነገር ነው የምጋብዝ ሰምታችኋል እኔ እንደሆነ ቦዲ አልደራደርም እኔ ደግሞ እንዳትደራደሩ አታደጋለሁ እና ቤተሰብ ተጋብዣለሁ ዛሬ ጁስ ነገ ደግሞ ምን ልትጋብዘኝ እንደምትችል አላውቅም ከጁስ ከፍ ያለ ነገር ቢሆን ደስ ይለኛል እና ወይ ትላንትና እንዴት አየሽው የቤተሰብ ወይ በጣም ነው ደስ የሚሉት እግዚአብሔር ያክብርልኝ እኔ እንደዛ አልጠበቅኩም ግን እነሱም ደስ ብሏቸዋል አየህ ሰው ሰላም ነው የሚፈልገው በጣም ነው ደስ የሚሉት
እነሱን የመሰለ ሎያል ቤተሰብ ስላለን እኛ ራሱ እድለኞች ነን። እግዚአብሔርን ደግሞ ያስባሉ ልክ እንደ እህት እንደ ወንድም ነው። በቃ ቴክስት ይልኩና ምን ነገር ተጨንቀው ምናምን በጣም ነው ማዝነው። እግዚአብሔርን ማለት ማንም ሰው እንደዚህ ያደርግ። የትኛውም ሰው እንደዚህ ትክክለኛ ቤተሰብ ናቸው። ጌታን አንዳንዱ ወደ ስድብ ለመሳደብ ይቸኩላል። ግን የኛ ወዳጆች ትንሽ ይለያሉ። አይ ይለያሉ። ቢናገሩም መልሰው ይቅርታ ይጠይቃሉ። እግዚአብሔርን የተረዳሁት እሱ ነው። ደግሞ ከልባቸውም እንዳልሆነ ስለማውቅ አልቀየምም። ግን እግዚአብሔር ያክብልን እንደዚህ አይነት ፊድባክ ስለሰጣችሁ በጣም ነው የምናመሰግነው። በጣም ከልባችን ከወገባችን ሰበርም በጣም ነው ደስ ያለው። ጌታን እንኳን ሰራችሁ ደስ ትላላችሁ አብራችሁ ምናምን ነገር አለ። ለኔም ብለኛል። ሃይሚም እንደዛ ነው ያለች። እውነት እንደዛ አለች? አይ ደስ ይላል። እንደና ናቸው ግን ሁለቱ? ገርኩሽማ ለደቷን አክብረንላት ነበር። ያየሁኝ ነበር እኮ ግን እኔ ያልነገርኩሽም ናማን ነገርከኝ እኮ ፖስቶን ያየው ልክ አልነበርኩም። ቤተሰብም አልተናገርኩኝም። ታውቂያለሽ ሌላ ሀሳብ ውስጥ ነበር ካቺ ጋር የመገናኘት እንትኔን ሳስበው በቃ ሀሳብ ማጥፋት ነበርና ልደቷን ምናምን አይተሻል ቪዲዮ ላይ መስለኛልና ያው ሁለቱ ሲገናኙ ምን አይነት እንትን ውስጥ እየገቡ እንዳለ ባይገባኝም ግን እኛ አሪፍ ይሆናል ይታረቃሉ ብለን ነበር ያሰብነው። ወይ ደግሞ አላቅም በቃ የሆነ ነገር ብለን ሃይሚን ቡቡ ጋር ይዘናት ብንሄድ የሆነ ነገር ማድረግ ይኖርብናል ይመስለኛል። አይናንቺ ሃይሚንም ቢሆን ብሩኬንም ቢሆን አውርተን እና ከትላንት ወዲያ ነው የልደቱ ፕሮግራም የነበረው። ትላንት ደግሞ ቪዲዮ ጭነው ነበር። ትላንትና ቪዲዮ ላይ ያየሽው ብሩኬ ምናምን ጠርቷት ሃይሚን ጠርቷት ነበርና ሲጠራት ከሌላ ሰው ጋር ነበር የመጣችው እና ይመስለኛል አሁንም ቢሆን ማታ መብራት አልነበረም ቤት እኮ አሁንም ቢሆን ልውስጠን ያሉትና ብሩኬ ሲረጋጋ ታውቂያለሽ ብሩኬ ነገሩን ለማብረድ ሃይሚን ጠራት እና እስካሁን እየተፈጠረ ያለው ነገር ልክ አልነበረም እና አጥፍቻለሁ የምፈልገው ነገር አግኝቻለሁ ብሎ ብቻውን ቆሞ ጠርቷት እሷ ደግሞ ከሌላ ሰው ጋር መጣች እና ያው ይሄ ነገር ያው ያደረ ሌላ ነገር እያመጣ ነው። ግን ደግሞ ልውስጠናቸው እንጂ ሌላ ነገር ያለ አይመስለኝም እንደኔ ያው ለተጋብተው ነው ብቻ። ለማንኛውም ይስተካከላል። ሁለቱም ብቻቸውን እንዳይቀሩ እልህ መጥፎ ነው። ቆይ ነገር ደግሞ መናገር አለብሽ አንቺ። ማነች አንቺ ነገር ያቺው እስቲ ማቢሰምሽ ታሞጦሙጪ ነው እንጂ ብቻ ያው አላቅም ይስተካከላል። ሃይሚን ተናዳለች። አይ ቲንክ በራሷ የሆነ ነገር በቃ የሆነ ሀሳብ ውስጥ ነች። ቡቡም ተናዷል እንዳልከው ነው። በቃ ሃይሚ ስትረጋጋ ቡቡ የሆነ ነገር ያደርጋል፣ ቡቡ ሲረጋጋ ሃይሚ የሆነ ነገር ታደርጋለችና አይ ዶንት ኖ እስቲ ወይ ሃይሚን የሆነ ነገር ብለን ከብሩክ ጋር አረጋግተን ምናምን ነገር አገናኝተናቸው እንዲታረቁ አትሊስት ሰላም እንዲፈጥሩ ለነገ ህይወታቸው ሲባል ምለ እንደዚህ ባረዘሙት ቁጥር ነገሮች ማለት ነው ባረዘሙት በቃ በተጣሉ ጸብ ላይ ጸብ በሆነ ቁጥር እማን ጠባሳ ጥሎብህ ያልፋል። ያ ነገር ቢያልፍም የዛኔ እኮ እንደዚህ ተደርገን ምናምን ነገር ማለታቸው አይቀርም። ገባህ? እና አይ ፊል ላይክ እዚህ ጋር ቢያቆሙ ሁሉንም ነገር ማለት እልህ ምናምን ከባድ ነው። አይኖ ግን ቢቆም እኔም ደስ ይለኛል። በቃ ሰላም ቢፈጥሩ ደስ ይለኛል። እና ብቻ ግን ሰላም ይፈጥራሉ በዚህ ማለት በዚህ እንደኛ ሰላም ይሆናል። እና ቤተሰብ ደግሞ የተናገርከኝን አረሳውልህ። እሺ ምን ብያለሁ? ዝም በል። ምን ብያለሁ? አረ ጌታ ምን ብያለሁ? አሳይሃለሁ በኋላ ጌታም እኔ አሁን አልናገርም። ጭራሽ አንተ ቆመህ ትስቃለህ። ጸጉሯን ነው ማውልቅላት ስትል ሃይሚ የዛኔ ነው ማወራው። የድሮ የድሮ አራኔ ያላስታውስም። ድሮ ነው አልፏል። እንደዚህ ያለ ሃይሚ ያገዝኩ ነበር አይደለ? የድሮማ እንዴ ያው የዛኔ ተግባባን ነበር። ለዛ ነው እና እንሂድ በቃ ባርዶሻል አይደል? በጣም እና ቤተሰቡን እንወዳቸዋለን እናከብራቸዋለን። ተናፍቁኛል። ግን ምንም አላልሽም። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከዛሬ ላስቀየምኳችሁ ይቅርታ። ወዳችኋለሁ። ንገረኝ ሰውን ድጋሚ እመጣለሁ። በሰፊው ቻው